ሌላው ሰሐበቱል ኪራም ለው ካነ ኸይረን ለሰበቁና ኢለይህ የምትል ሌላም ክስ አለች። ይሄ ነገር ኸይር ቢሆን ኖሮ እኮ ያለፉት ሰሐቦቹ ይሰሩት ነበረ፣ እናንተ ከነዚህ ሰሐበቱል ኪራም የበለጠ ነብዩን አለይሂ ሰላቱ ወሰላም እንወዳለን ልትሉ ነው ወይ የሚል ጥያቄ አለና ረሱል ሰለላሁ ዐለይሂ ወሰለም እንደዛ ከተባለ ይሄው ጥያቄን በጥያቄ ምሳሌን በምሳሌ ማምጣት ይቻላል። السلام عليكم ورحمة الله وبركاته يا جماعة እንዴት ከረማችሁ ሰላም ነው አያም አቡ ዙበይር ይሄን ቪዲዮ እንዳያችሁት ነው ወንድም አደም በተደጋጋሚ ብዙ ቦታ ላይ እየቀረበ ከብዙ ዑለማዎች ጋር ክርክር እያደረገ ክርክሩ ግን ምን ላይ ነው ሶሂህ ሐዲሶችና ሶሂህ ቁርአኖችን ወይም የቁርአን ትርጉምን ውድቅ በማድረግ ላይ ነው የሚታገለው ሶሂህ ሐዲሶችን ውድቅ ማድረግ ضعيف ሐዲሶችን ሶሂህ ማድረግ ላይ ነው እየታገልክ ያለው ይሄን ቪዲዮ ለሱ እንዲደርስ አድርጉልኝ ለወንድም አደም ማለት ነው እና እኔ በምን አይነት አረዳድ ተረድተህ ነው እየተረዳ ነው ዕውቀት የለህም እንዳንል ዕውቀቱ አለ ጥልቅ ዕውቀት አለ በደንብ ታውቃለህ hatta በደንብ የሚያውቁት ዑለማዎችን ራሱ እስኪምታቱ ድረስ ማለት ነው በቃ ወደ ማማታት ደረጃ ሁሉ እስከታደርሳቸው ድረስ የውሸትና ውድቅ የሆኑ ነገሮችን እያመጣ በቃ እንዴ ተብሏል እንዴ አልተባለም እንዴ እስኪሉ ድረስ እስኪወዛገቡ ድረስ ነው የምትከራከራቸው ዕውቀቱ አለ ግን ትንሽ የምናውቅ ሰዎች አሉ ቁርአኡ الرحمن ቁርአኡ الشيطان እንዳሉ በደንብ ስለምናውቅ በሐዲስ የተጠቀሰ የተጠሩ ስለሆኑ አንተ ከቁርአኡ الشيطان የሚመድቡ አካሎች አሉ እኔ ለምሳሌ እንደዛ ነው የምረዳ ለምን ውድቅ የሆኑ ነገሮችን ነው በሙሉ አንተ ደሊል አድርገው ወይም ማስረጃ አድርገው የምታመጣው ግን እነዛ ጃሂሎች ደግሞ ምንም ማያውቁት ደግሞ ያልቀሩት ወይም ምንም ያልሰሙት ያንተን መንገድ እየተከተሉ ብዙ መንገድ የሚስቱ ሰዎች እየመጡ ነው ለምሳሌ ሙዚቃን ሐላል ነው ብለ ወይ ሙባህ ነው ብለ ነሽዳ አንተ ከተናገርክ በኋላ ምን አይነት ነሽዳ እየወጣ እንደሆነ አይተዋል እያየሁ ነው ካላየሁም ተመልከቱ በሙዚቃ በማሲንቆና በክራር ደግሞ በእንደዚህ ምንድነው በጊታር አሁን የቀራቸው ፊጭ ምናምን እያደረጉ እንደ ሬጌ እያደረጉ ማንጣት ነው እሱንም ያመጡታል ወደፊት ያው መንገዱን እየጠረክላቸው ስለሆነ ማለት ነው ግን እኔ ምንህ ነገር የዚህን ያህል የመከራከር ዓሊሞችን ዑለማዎችን በዚህ ደረጃ ትክክለኛውን ነገር ለማሳት የምትታገልበት መንገድ ምን አይነት ከፍያ ተከፍሎ ነው ወይስ አኺራ የሚባለው ነገር የደበቃችሁን ነገር አለ ዑለሞች ማለት ነው አኺራ ላይ ምንም ጥያቄ የለም ልበል ምክንያቱም ይሄን ያህል ዕውቀት ኖሮ ትክክለኛውን መንገድ እየጣስክ እየተውክ ضعيف ሐዲሶችን صحيح ለማድረግና موضوع የሆኑት እንዳለ ትክክለኛ አቋም ያላችሁ ለማስመሰል የምትታገለው ምን ያህል بتتمامن ራስህን እኔ እንደነገርኩ ቁርአኡ الرحمن በሚለው ነው ያንተ ቁርአኡ الشيطان በሚለው ነው የሚይዘው ምክንያቱም የምታመጣቸው ማስረጃ በሙሉ እየፈነቀልክ ከድንጋይ ውስጥ እያወጣ የተረሱ ውድቅ ሆኖ የማይታወቁ ሐዲሶችን ለማሳወቅ ነው እየታገልክ የምትከራከረው ማለት ነው ከወንድም ሐምዛ ጋር ያደረከው ትግል ሙሉ ለሙሉ ውድቅ በሆኑ ሐዲሶች ነው ወለው ካነ ኸይረን ለሰበቁና የሚለውን ውድቅ ለማድረግ ነው كل بدعة ضلالة وكل ضلالة في النار بقى የነብዩን ሐዲሶች በሙሉ በሶሒህ ቡኻሪ በሁሉም የተጠቀሱትን እንዳለ ውድቅ ለማድረግ ነው ተታገለው እዚህ ጋር ዘፈን ሙባህ ነው ይያልክ እዚህ ጋር መውሊድ ቢድዓ አይደለም በቃ ሐሰን ነው መውሊድ ምን ያህል ሰዎችን እያጠመመ እንደሆነ ሰዎችን እያከፈረ እንደሆነ እያወቅ ነብዩ ሰለላሁ ዐለይሂ ወሰለም የመወለዳቸውን ሰበብ ሰኞን እንደሚጾሙ እያወቅ በጾም ማሳለፍ የነሱ ሱና የሰሩትን ሱሩ ነው የሚለው እኔ የሰራሁትን ሱሩ ነው ያለው እኔ የሰራሁትን ያልሰራ ስራ ሁሉ በሙሉ ተመላሽ ነው የሚለውን ሐዲሱም ጥሳ ነው ነብዩ አንድ መውሊድ አክባሪ ለምን ነው የምታከብረው ሲባል ነብዩ የተወለዱበትን ክብር ነው ቀን ማከብረው ይላል ነብዩ ታዲያ የተወለዱበትን ቀን ያከበሩት እኮ በጾም ነው ጾሜ ነው ያሉት እንደገና ሐሙስን ደግሞ የሚጾሙት ስራቸው ተቀባይ እንዲሆን የሥራ መዝገብ መግቢያ ስለሆነ ስራዬ በጾም አፌ እንዲገባ ብለው ነው ሰኞ እንደው የሚጾሙት የተወለድኩበት ቀን ብለው በጾም ለአላህ ሽኩርና ምስጋና እየሰጡ ነው መውሊድ ግን የሚደረገው ነው እየተጨፈረ እየተደለቀ ሴትና ወንድ ተቀላቅሎ ሁሉ ነገር ፈሳድ የተሞላበት በነሽዳ በጭፈራ መስጊድ ውስጥ እየተጨፈረ ጫት እየተቃመበት እየተዘለለበት እንደሆነ እያወቅ የነሱን ደግሞ መውሊድ ማክበር ካስፈለገ ነው በጾም የነሱም የመወለዳቸውን ደስታ ደግሞ ማክበር ከፈለክ ጾመ እንደሚከበር ወይም እነሱ ጾሙ እንዳሉ እያወቅ አንተ ግን በመጨፈሩ መሐለል መስጊድ ውስጥ መጫት መቃሙን እያሐለል ሁሉን ነገር መንገድ የምትጠርግበት ምክንያት ምን አይነት ዕውቀት ወይ ምን አይነት አረዳድ ተረድተ ነው እኛ ለኛ ችግር የለውም ለጃሂል ላላውቅ ትንሽ ለማያውቁት
ለመጥፋት ለተዘጋጁ ሰዎች ሙዚቃ ዛሬ ካፊሩ እንኳን ክልክል እንደሆነ እያወቀው ነው። በእነሱ መጽሐፍ ቅዱስ እንኳን እንደማይፈቀድ እግዚአብሔር አይፈቅድም እያሉ ነው የሚያደርጉት የሚዘፍኑት። ሙስሊሙ ግን በተፈጥሯዊ ራሱ ስንወለድ ራሱ እንዲሁ በጆሮ ስንሰማ ሙዚቃ ክልክል እንደሆነ ሐራም እንደሆነ ተረድቶ ነው የሚያውቀው። ወደ ሙዚቃው ዓለም ጭራሽ ዘንበልም ብሎ ሊያዳምጥም ይችላል። ለመስፈግን ጥረት የሚያደርግ የለም በጭራሽ። አንድ የሙስሊም ልጅ ማንኛውም ሙስሊም ምን ስታድግ ምን መሆን ትፈልጋለህ ብትለው ሙዚቀኛ መሆን እፈልጋለሁ የሚል አንድ ሙስሊም አታገኝም፣ ወይም የአንድ ሙስሊም ልጅ አታገኝም። አንተ ግን ይህን ሁሉ መንገድ እየከፈትከው ነው። የዚህ ሁሉ ሰው ያንተን እንትን ሰምቶ ያንተን አረዳድ ሰምቶ ግን በአንተ መንገድ የሚጓዝ ሰው በሙሉ ተጠያቂው አንተ ነህ። ነገ አላህ ፊት በምን አይነት ፊት ነው የምትቀርበው? እነዛ ሰዎች አላህን በዱንያ ሀገር ላይ ያሉ ወይም ዑለማዎችን እየተሟገቱ ወይም አላህን እየተሟገቱ ያሉ ሰዎች ነገ የውመል ቂያማ በምን ፊታችሁ ነው የምትገናኙት ይላሉ ሰይድ አብዱል ቃድር ጀይላኒ በኪታባቸው ላይ ማለት ነው። ስትጠይቁ አላህን ብቻ ጠይቁ፣ ማንንም አንጠይቁ ይላሉ ጀይላኒ። ይህን የሚያውቅ የለም። አንተ በዱንያ ሀገር ሳለህ አላህን እየተሟገት ፊትህን ጀርባህን አዙረህበት በሱ ላይ ነገ የውመል ቂያማ በምንኛው ፊትህ ነው የምትገናኘው ብለው ይላሉ። አንተ ደግሞ ዛሬ ብዙ ሐዲሶችን ውድቅ እያደረግ ሰው የሆኑ ሐዲሶችን ወደ ፈሳድ ሰው እንዲገባ ይህን ያህል የምትታገልበትን መንገድ ምንድነው? ሚስጥር አለ ብዬ ነው ያሰብኩት። በቃ የሆነ ሚስጥር አለ ወይም ዑለሞች የደበቁኝ እንደናንተ አይነቶች የደበቁት ዑለሞች አይስ አኺራ ላይ ጥያቄ የሚባል ነገር የለም። አኺራ ላይ ጥያቄ ካለ ሰዎችን በማጥመም ሰው የሚጠየቅ ከሆነ ሰዎችን ገደል በመክተት ከወንጀል ሁሉ ወንጀል ከሽርክ ቀጥሎ ሰዎችን አጣሙ መንገድ የሚያስለቅቅ ሰው ነው። በተለይ የነብዩ ሐዲስን ውድቅ የሚያደርግ ሰዎች። ይህንን እንዴት ነው አንተ የምትረዳው? አላህ ያህዲክ ብዬ ነው የሚጨርሰው። ይህን ቪዲዮ ሼር እያደረጋችሁ ለወንድም አደም አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።